ይሄው እንደምታዩት ይሄ ቀብር የሱ ነው። ፈድሉ ሐሰን ይላል። እላዩ ላይ ምን እያደረጉ እዚህ ጋር የምታዩት ቪዲዮ ሳዳት ከማልና የሱ መሰሎች አህለሱና ወልጀማዓን ሱፊያን ማቱሪዲያን እየተጋፉ ነው ያሉት። ቀብር ዚያራ መቼ ነው ሽርክ የሆነው? አህባበና መቼ ነው ክልክል የሆነው? ቃለ ሰለላሁ ዐለይሂ ወሰለም ዙሩል ቁቡር፣ ቀብሮችን ዘይሩ፣ እዚያ ጋር ዱዓ አድርጉ፣ ፈኢነሃ ቱዘኪሩኩም ቢልአኺራ፣ አኺራን ያስታውሳችኋል ብለዋል። እዚያ ጋር ቁጭ ብለው በሚችሉት በማይጎዳቸው መልኩ ጫት እየቃሙ ፋቲሃ እየቀሩ ቁርአን እየቀሩ ሶላዋት እያሉ ሟቹን አላህ ይማረህ ቢሉት ችግሩ ምን ላይ ነው? አንተ በደረደርካቸው ምክንያቶች ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ባስቀመጡለት መስፈርት ቀብር መዘየር ይፈቀዳል። አንተ ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በኋላ የጠቀስካቸው ነገራቶች ግን የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሳይሆኑ ያንተ ጭማሪዎች ናቸው። ቀብር ላይ የሚደረግን ባዕድ አምልኮ ለማስፋፋት የጨመርካቸው ቃላቶች እንጂ የነብዩ ሰለላሁ ዐለይሂ ወሰለም ንግግር አይደለም። ቀብር ላይ አምልኮት እንዳይፈጸም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ፣ ወደፊት የሚከሰተውን ነገር በሳቸው ላይ ድንበር በማለፍ ቀብራቸው ላይ የሚሰራባቸውን ነገር በመፍራት እንዳይመለክ ነብዩ ሰለላሁ ዐለይሂ ወሰለም አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ፣ ቀብሬን የሚመለክ ጣዖት አታድርግብኝ ብለው ቀብር ላይ ዒባዳ የትኛውም አይነት ዒባዳ እንዳይፈጸም የአምልኮት ተግባራቶች ቀብር ላይ እንዳይፈጸሙ ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀው ሂደዋል። ቀብር መዘየር ተፈቅዷል? አዎ ተፈቅዷል። ምክንያቱንም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ነግረውናል። ኩንቱ ነሃይቱኩም አን ዚያረቲል ቁቡር፣ ቀብር መዘየር ከልክያችሁ ነበር። አላ ፈዙሩሃ፣ አዋጅ ከዚህ በኋላ ቀብርን ዘይሩ። ፈኢነሃ ቱሪቁል ቀልብ፣ እሷ ቀልብን ታለሰልሳለች። ወቱድሚዑል ዐይን፣ ዐይንን ታስነባለች። ወቱዘኪሩል አኺራ፣ አኺራችሁንም ታስታውሳለች። የቂያማን ቀን ቀብርን ስትዘይሩ የቂያማን ቀን ታስታውሳላችሁ። ወደዚህ የሚገፋፋ ነገር ነውና ምን አድርጓሉ? ነብዩ ሰለላሁ ዐለይሂ ወሰለም ቀብርን ዘይሯል። ቀብር ዚያራ ተከልክሎ ነበረ አወለል ኢስላም ላይ። ከዛም በኋላ ግን ነብዩ ሰለላሁ ዐለይሂ ወሰለም እንደፈቀዱት በዚህ ሐዲስ ላይ እናያለን። ቀብርን በመዘየር ላይ ግን ሚስጥሩ ምንድነው? የተፈለገበት ዓላማ ምንድነው? እዛው ነብዩ ሰለላሁ ዐለይሂ ወሰለም አብራርተው ነገሩና አኺራን ያስታውሳል፣ ቀርባችሁ ይረጥባል እያሉ ነገሩን። ከዛ ውጭ ግን በዚህ በቀብር ዚያራ አማካኝነት የተለያዩ ባዕድ አምልኮት ቀብር ላይ የሚፈጸሙ አንዳንድ ቢድዓዎች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም የሚወክሉና የእሳቸው ትዕዛዝ የሌለበት መሆኑ ሊታወቅ ይገባል። ሳዳት ከማል ቀብር ላይ የሚሰሩትን ባዕድ አምልኮ አንስቶ ሲያስጠነቅቅ ምን ችግር አለው? ነብዩ አይደለ ዘይር ያሉ? ዘይሩ ማለትና ቀብር ላይ ሄዳችሁ የተለያየ ሽርክ ስሩ፣ ቀብር ላይ ሄዳችሁ ተንከባለሉ፣ የቀብር አፈርን ጠጡ፣ ቀብር ላይ ሄዳችሁ የተለያየ አምልኮትን አድርጉ። ነብዩ ሰለላሁ ዐለይሂ ወሰለም ያላዘዙት ስራ ነው አሁን እየተሰራ ያለው ማለት ነው። አሁን ብታዩ ዞር ብላችሁ ብታዩ የቀብር አፈር መድኃኒት ነው እየተባለ የሚሸጥበት ቦታ ነው። ያንን ወስዶ በጥብጠው የሚጠጡ አሉ። የቀብርን አፈር ማለት ነው ይጠጣሉ። እስልምናን የማይወክሉ የነብዩ ሰለላሁ ዐለይሂ ወሰለም ንጹህን እስልምና የማይወክሉ መንገዶች ናቸው። ይህንን በመፍራት ነብዩ ለምነው ሂደዋል። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ። ከዛም ከጠቀሰው ውስጥ ደግሞ እዚያ ጋር ቁጭ ብለው በሚችሉት በማይጎዳቸው መልኩ ጫት እየቃሙ አለ። ሱብሃንአላህ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አንብበህ ስታበቃ ጫት እየቃሙ ያገናኘዋል? ከዚህ ሐዲስ ጋር ጫት መቃም ያገናኘዋል? የያዙትን ነገር አልለቅም ብሎ ሐዲሱን ወደሱ ሐሳብ መጎተት ማለት ነው። የሱን ሐሳብ እንዲደግፍ መጎተት። ቀብር ላይ ሄዶ ጫት መቃም፣ ቀብር ላይ ሄዶ ሰለዋት ማለት፣ ቀብር ላይ ሄዶ ተሰብስቦ ዱዓ ማድረግ፣ ይሄ ሁሉ አዲስ ቢድዓዎች ሙህደሳቶች ናቸው። ሳዳት ከማል ያደረገው ይሄ ልጅም በቪዲዮ የለቀቀው ነገር ምንድነው? ቀብር ላይ የሚሰሩ ሽርኮችን ማስጠንቀቅ ነው። ይሄ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁት ነገር ነው። ነብዩ ያስጠነቀቁትን ደግሞ ማስጠንቀቅ ግዴታ ነው እንጂ የሚወገዝ ነገር አይደለም። ከዛም በመጨረሻ ንግግሩ ላይ አላህን ፍሩ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁትን የቀብር አምልኮ በማስጠንቀቅ እኛም አላህን እንፈራለን። አንተም ደግሞ ይሄንን የቀብር አምልኮ ባለማስፋፋት አላህን ፍራ። ወሰላሙ ዐለይኩም ወራህመቱላህ።